በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዝሙት መንፈስ አይነ ጥላ ስርዓት ያዝ። ምን ነው ወደዚህ የዝሙት መንፈስ ለምን ገባበት? በፊልም ነው የገባኸው? 5 ዓመት ሆነን ተገባችሁ? አዎ። በምን አይነት ፊልም? የአሜሪካ ፊልም ነው። አዎ የአሜሪካ ፊልም ነው። ሉሲፈር? አዎ ሉሲፈር ነው የገባህ? አዎ በሆረር ፊልም ገባ። የዝሙት መንፈስም ያጎቱ ልጅ ባሳየው ፊልም ገባ። አዎ መተቱም ተመለሰ፣ የዝሙት መንፈስም ተመለሰ፣ አይነ ጥላም ተመለሰ፣ ትዕቢተኛውም ተመለሰ። መጥተዋል፣ አሁን ተመለሱ። አሁን ሰበሰባችሁ? አዎ ሰበሰብን። አዎ ሰብስበናል። አዎ ሰብስባችሁ መጣችኋል? 3 ሚሊዮን ሰራዊት። 3 ሚሊዮን? አዎ 3 ሚሊዮን ሰራዊት። እናትየዋ ላይ የለም። እኛ ልንገላት ነው የምንፈልገው እኮ ልንገላት ነው የምንፈልገው። እናትየዋን? አዎ እናስማማቸውም። አዎ ሰላም የሚለው ቃል ራሱ እንዲረብሸው ነው የምናደርገው። ለምን ደስ አይለንም? በቃ ነግረኝ። እሺ ተቃጠልኩኝ እኮ። እሷ ላይ የቤተሰብ አለ? አዎ አሉ። አዎ በመኮንን ነው የተቀመጡት። እኛ እነግራታለን፣ አትሰማም እሷ። እንዴት? አዎ ቡና አትጠጪ ያልናት። ቡና? አዎ ዊግ አትሰሪ ያልናት፣ ጥፍር ቀለም አትቀቢ ያልናት፣ ቀይ ድር ያላት ቀይና አረንጓዴ እሱን አታርጊ ያልናት። ሰይጣን ያለኝንን ያላረግም ያይሽ እሱን ታነግሰዋለች። በቃ በመኮንን ተቀመጠ፣ አይወጣም እሱ። ተቀመጣችሁ? ሳብላታ አንተ አልታዘዝንም። እሱ ከእናቱ ጋር ከፍቅረኛው ጋር አስታርቅ ተባልኩኝ። እሷም አልሰማኝም። እሺ ሁለቱም አንድ አይነት ነው ባህሪያቸው። ሁለቱም? አዎ ደረቆች ናቸው። ልጁም ደረቆች፣ ፍቅረኛውም። አዎ የዝሙት መንፈሱን ያጣላቸው እኮ። ለምን ቀንቶ ነው? አሁን እሱ በአንድ እንዲጸና አልፈልግም። በአንድ እንዲጸና እንዲልከሰከስ ነው የምፈልገው። አልፈልግም። ደስ አይለኝም። በቃ እኔ ደስ አይለኝም። ምን አገባ? በቃ እኛ የፈለግነው በድግስ በጭፈራ እንዲያገባት ነበር። ከዛ እሱ ራሱ አራ አይሆንም ማለት በቁርባን ነው የምታገባው? አዎ በቁርባን ነው ሲላት፣ ሰራዊት በስልኩ ሲያወሩ ላከንና ልጁ እኮ ውሸቱን ነው ባይወድሽስ እንዴት ከ5 ዓመት በኋላ መጥቶ ያወድህ አፈቅርሻለሁ ይልሻል አልናት። ተጠራጠረችና ራሴን ላዳምጥ ብላው እያለቀሰ አደረ ልጁ። በቃ ከዛ ሄደ ወደ ባለ ዘንባባዋ ሄደ። ወደ ጨንቆት ሰውን አያማከርም እኮ ሄዶ እሷን አማከራታ። የአንድዬ እናት አማከራታ። በቃ የኔን ስጭኝ አላት። ስጭኝ እሷን አላት። ያው አሁንም በቃ አይደውል አያወራ። ስትናፍቀው ስልኳን ፎቶውን ያያል። ስልኳ ላይ አለ እኮ ስልኩ ላይ ያሳያል እኮ። ለምንድን ነው የምታጣሉት እናንተ? ለምንድን ነው ያጣላችሁት? ለምን? ስራችን ነው። እንዴት ስራችን ነው? እንዴት ስራችን? የዝሙት መንፈስ በቃ ሁሉም ላይ እንዲልከሰከስ ነው። እንዴት? ሁሉም ጋር እንዴት? አንዷንም ልጁ እኮ ይወዱታል። ያዩ ሴቶች ሁሉ ይወዱታል እኮ። ስለዚህ የዝሙቱና እኛማው ታስነሳባቸዋለህ። ሴቶቹን ታስነሳበት። ይኸው እዚህ ውስጥ ይኸው አሰቃየ። ምንድን ነው? ይኸው እዚህ ውስጥ ምን አለ? ይኸው ይሄን ይዞ እየዞረ ብር እንዳንሰልብበት አደረገ ነው። ብር እንዳሰልቡ? አዎ። እንዴት? በቃ ያዘና መተቱም አለ። በቃ እንዳንሰልብ አደረገ። የትምህርት ቤት ውስጥ? የትምህርት ቤት የለም፣ መተት ነው ያለው። እንዳይማር እንዳይሰራ ያደረገ። በቃ ልጁ አልፈልግሽም። ምን ችግር ነበር ቢሰራ? ኧረ እሱ ምንም አይሰራም። በቃ ስራ ልጀምር ነው ብሎ ያስባል። እኛ እናከሽፋለን። በቃ ስራችን ነው። እንደዛ ነው የተላክነው። ግማሽ አካሉ እናደነዝዘው። ከየት ነው? ከምን አካሉ ነው ብታስደነዝዘው? እዚሁ ነው። አዲስ አበባ ነው የሚኖረው ልጁ እኮ። አይ የተሰራው ጎጃም ነው። ጎጃም? አዎ ጎጃም። ለምን? በድሉ? አዎ በድሉ። አዎ በሁሉ ነገሩ እንዲታማም እንዳይሳካለት ያሰበው እንዳይሳካ አደረገችዋ። ሴት እኮ ነው የሰራችለት። ሴት ናት ያሰራችበት? በድሉ? አራው እኮ ለምን አሰራችበት? በድሉ እንዳይጠቀም እልህ አስይዟት። በድሉ ቀደችውማ ሌላ ነበረ። ምንድን ነው የምታናገሩት? ሉሲፈር? አይ ምን ትናገራለህ? ያው ስራችሁ ይታወቃል። መተቱም አለ ራሱ። መተቱ እኮ ሲያሳምመው፣ ኧረ እሱ ሲያሳምመው እኮ መሬት ነው የሚጠበው። ምንድን ነው የምትይዙት? መተት ግማሽ አካሉን? አዎ። ለምን? በቃ ተለቀና ደስ ሲለው ልጁ ደስ አይለንም። እኛ ደስ ሲለው እኛ እንመጣለን እናሳምመዋለን። ቀድመን ነው የምንነግረው። በቃ ምን ብላችሁ ትነግሩታላችሁ? አይኑን ነጸብራቅ እንፈጥርበታለን። ያየው ሁሉ ሲያንጸባርቅበት ወይኔ ሊያመኝ ነው ብሎ ሮጦ ይሄዳል ወደ ቤቱ። አዎ እኛማ መጣል ነው የምንፈልገው። መንገድ ላይ መኪና ማስገደል ነው የምንፈልገው። ልጁ ሮጦ ቤቱ ይገባል።
ምን አረጋችሁ? ይሄናል ምን አረጋችሁ? ምን በደለ? በቃ ልጅቷ ናታ ነቃባት። ሲማከሩ ሲነቃ ምን ችግር አለ ቢነቃባት? እንዴ ምን ችግር አለ? ተጣላችሁ። የት ሀገር ነው የተመተተው? ጎጃም። አዎ እግሩ ተሰብሮ ነበር። ጎጃም። ቁርጭምጭሚት ሲሰበር መታችሁ። ተናደው እሱም መታት። አንተ 12ኛ ክፍል ከተፈተንክ እኔ በህይወት አልኖርም አለችው። እኔ በህይወት እያለ አትፈተንም አለችው። መጋቢት ላይ ከዛ ጀመረን ስራችንን። ለምን አልተፈተነም አሁን? አረ ተፈትኗል። ያዘና ሄደ። እንጭኒ ጊዮርጊስ የሚባል ሄደ ታሞ 1 ወር ሙሉ ኮማ ውስጥ አስገባነው። ምንም የለውም ተባለ። አሁንም እኮ በትምህርቱ አሪፍ ነበር። ከዛ አይነ ጠላዋ ግን ከገባች ሰዓት ጀምሮ ሰላለበችበት። ጠቅላላ 5 ሚሊዮን። አዎ በቃኛ አልቻልንም። አሁን ትሄዳላችሁ? አሁን ልጁ እኮ ኧረ ሰውን ሲወድ እኮ ብታየው እኮ ትሄዳላችሁ አይደል? አሁን እንሄዳለን። አዎ በቃን እንሄዳለን። እሺ 5 ሚሊዮን ናችሁ። እሺ በርከክ በለው። ከእናትየዋ ላይ ሳብ እናት አልታዘዝንም። እሱ አልታዘዛችሁ? እዛ ሽንቁሩ ሚካኤል እየተጠመቀ ነው። እሺ አሁን ቶሎ ሰብስብ ነበር ሉሲፈሮች። እሺ ሰብስብ። አሁን ጠቅላላ ሰብስብ። አፍ ላይ አሁን አንድ ከእግር ጥፍሩ እስከ ራስ ፀጉሩ የገባችሁ ቶሎ ከእግር ጥፍሩ እስከ ራስ ፀጉሩ ሰብስብ አድርግ። እንዳለ ካለ ሰውነቱ ሁሉም ላይ ሰብስበናል። ጨረሳችሁ? እሺ በስላሴ ስም በድንግል ማርያም ስም የልጇ አማካሪ ናት። አይ ግድ ነው። አረ ታቃጥለናለች። እሷ ነው እኮ ያዘቻችሁ። በድንግል ማርያም ስም በቅዱስ ሚካኤል ስም ሲኦል ታስረናል። በመድኃኒዓለም ስም ሲኦል ታስረናል። በወለዳት አምላክ ስም አረወይ ሲኦል ታስረናል። ሁለተኛ በደረሰበት ላንደርስ በአይምሮ በስራው በድሉ በንብረቱ በገንዘቡ በጤናው ወይኔ በሰላሙ ላንገባ የሱ በሆነው ነገር ሁሉ ላንገባ። የጭንቀት መንፈስ አለ። የጭንቀት መንፈሱንም አንድ ላይ ጠቅልልና አንድ ላይ የሱ በሆነው ነገር ላንገባ በሱ የሆነ ነገር ውስጥ ላንገባ አይምሮን ላንይዝ ሁለተኛ ላንመለስ በኪዳነ ምሕረት ስም ሲኦል ታስረናል። ወይኔ ኪዳነ ምሕረት በመድኃኒዓለም ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል። ወላዲተ አምላክ ስም ሲኦል አስሬያቸዋለሁ። 7 ጊዜ ጮህና አውጡ። ቶሎ ጥርቅርቅ አድርጋችሁ እግዚአብሔር ይገስጽ። እንዴት ነው? ማነክ? አቤሜሌክ እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? ደህና ነኝ። እየሰገድክ ነው? አይ ስግደት አለ። ለምን? እኔ እንጃ በቃ ልሰግድ ስል ይጠለኛል። ራሴን ያስተኛል፣ እግሬን ይዘኛል። እስኪ አሁን እግርህን አለ እስኪ በደምብ ያንሾካሾከኛል። ልሰግድ ስል ምን እያለ ያንሾካሾ? ይቅርብ ዛሬ ይለኛል። ከዛ ይቅርብ ይለኛል። እግርህን ይዘሃል ይለኛል። እዛ ይዘኛል እግሬን። በቃ ትምህርት ቤትም በቃ አያስተምረኝም። ልማር ስል ምናምን ኮሌጅ ውስጥ በቃ ይዘኛል። ሌላ ሀሳብ ውስጥ ያስገባኛል። እንዴት ነው? ደህና ነኝ እግዚአብሔር። እሺ አይዞህ በርታ፣ ስገድ። እሺ ሄደውልሃል። አይዞህ። መተት አለች እሷ ላይ መተት መተት አቤት አትልም። ያደፈትክ የዛር መንፈስ ተቃጠል በጌታ በኢየሱስ ክርስቶስ ስም በስላሴ ስም በድንግል ማርያም ስም ተቃጠል። መተት ናችሁ። የሚስጥር ቁጭ ብላችኋል አይደል? አድፍጣችሁ ለምን ታድሳችሁ ነው? እሺ ብድግ በሏ። ብድግ በል። ታድሳችሁ ነው? ምን ነው? 18 ዓመት ነበር እንደዚህ ያደረግነው። 18 ዓመት። እሺ አሁን ልታመልጠን ስለሆነች ባለፈ አሳድሼ ነበር። ታድሳችሁ ቀብድ ከፍያ 15,000 ብር 15,000 ብር ቀብድ። የት ሀገር? ወሎ ቆቦ ነው ያሳደሳችሁት? እና እንዴት ምን ሆነ?
እግሯን እንይዛታለን፣ እዚህ ጋር እንይዛታለን፣ ወገቧን እንጀምራታለን። እሷ ግን ከጸበል አልላቀቅም አለች። እሺ ይጥፋና ከልጇ ጋር እናጣላታለን። ከባሏ ታባላላችሁ? ከባለቤቷም ከልጇም? እሺ የቤተሰብ መተት ነን። የቤተሰብ መተት አባላ እንድትሰራ እንድታደርግ ትዳር እንድታደርግ አልፈልግም በምንም ተአምር። ለምን? እኔ ወልጄ ተለያይቻለሁ። ካዲያ ብትለያይ እሷ ኑሮዋን ተያዘ ምን አገባችሁ? እሷ አንወዳትም፣ ጭራሽ አንወዳትም። ለምን? ሚስጥር ነው። ቆቦ ነው የተሰራ። አሁን ሰው ስንት ናችሁ? አይነ ጥላና መተት ቶሎ ወጣሽ። በኢየሱስ ክርስቶስ ቶሎ ሰብስብ። ሁለት ናችሁ? ሁለት ናችሁ። ቡዳም ቶሎ ወጣ ብላ ሰብስብ። በምን ቶሎ ከእግሯ ውጣ። ቶሎ በል እግሯን ያዝካት። ቶሎ ዳግም ላትመለስ ቶሎ በል። እንግዲህ ባለፈው በከዘራ የመጣች ናት። አሁን ያው ከዘራውን ጥላ ደግሞ አሁን ያው እንግዲህ መታደስ ነው። ሰውም እንደ ሰው ምቀኛ የለም። አንዳንድ ጊዜ ሰው ለምን እንዳነ ብለው ይከታተላሉ። ለምን እናንተ ኮንትሮል ያደርጋሉ ማለት ነው። መትተው ይመትቱና ልክ እዛ የተመተተበት ሰው ነፃ ሲሆን ልክ ቀጥታ መገናኘት ያገናኛሉ ማለት ነው። ለምን ከጋንንቱ ጋር ተመልስ እንዴት ኢንፎርሜሽን እየሰበሰቡ እንዴት ይድናሉ? እንዴት ኑሮዋቸው እንዴት ለምን ተቃና? ሀብት ለምን ያዙ? ንብረት ለምን ያዙ? ብለው ሴጣን ጋር ያላቸው ግንኙነት ያ ስለሆነ የማደስ ስራቸውን ግን በደንብ የምንጸልይ በንስሐ የምንቆም ያ ቀድሞ አይሰራም። ለምን? እግዚአብሔር ድል ይነሳዋል ማለት ነው። እና ባለፈው ስትመጣ ያው እንግዲህ እግሯን ከዘራዋንም እዚሁ ጥላ አስረክባን በወንበር ነበር የመጣችው። በሶስት እግር ነበር የመጣችው። ከዘራዋን ጥላ እንደውም በደስ ብላት እያመሰገነች ነበር የሄደችው። አሁን ደግሞ ያው ታድሻለሁ እያለ ነበር። እንግዲህ ስንት ናችሁ? 3 ሁዳ አይነ ጥላ መተት። እሺ ቶሎ ሰብስብና አፍ ላይ ዳግም ላትገባ በስላሴ ስም ሲሆን አስሬያለሁ። በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በወላዲተ አምላክ ስም፣ በድንግል ማርያም ስም፣ በኪዳነ ምሕረት ስም ታስረናል። ሲኦል ታስረናል። ምንም ስራ ላንሰራ በመድኃኔ ዓለም ስም፣ በቅዱስ ሚካኤል ስም በትዳሯ በልጆቿ ላንገባ፣ በሀብቷ በስራዋ ላንገባ ለዘላለም በቅድስት ሥላሴ ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ሲኦል አስሬያቸዋለሁ። 7 ጊዜ ጮሁ። ሶስታችሁም እንዴት ነሽ? ሰላም ነሽ? እንዴት ነሽ? እሺ እግዚአብሔር ይመስገን። እንዴት ነው? አሁን ደህና ነኝ፣ እግዚአብሔር ይመስገን። ኑሮ እንዴት ነው? ኑሮ በጣም ሰላም ነው። ከ6 ዓመት ክራንች ነው እኔ በእግሬ የሄድኩት። ግን አሁን ደግሞ ትንሽ አሞኝ ነበር፣ መስክሬ ነበር። አሁን አይጎልበትም፣ መድኃኒዓለም አይጎልበትም፣ እሱ አያልቅበትም። እኔን የፈወሰ አምላክ ለሁሉም ይፈውስ፣ እግዚአብሔር ይመስገን። ልጆችስ እንዴት ነው? ትጣላላችሁ? በጣም ለምንድን ነው? እኔ ገባኝ። በቃ ሁሌ ያዝኩትን ለሱ ነው ማዘጋጀው፣ ግን እንጣላለን። በቃ አሁን ያው ሰላም አይዞሽ፣ ሰላም ነው። ያው አንቺ ጋም ያለው ተሸኝቷል። ታድሶ ነው። ምልክት አላየሽም? ታድሶ ነው። መራመድ አቅቶኝ ነበር፣ አልንቀሳቀስም ነበር። እግሬ ይሄ ይዞኝ ነበር። 2 ሳምንት ተኝቻለሁ። እግዚአብሔር ይመስገን። ከጸበል ግን አልወጣም። ታድሶ ነው። ያው እንግዲህ ተሸኝቶልሻል። ሰላም ይፍጠራል። ሰላም ነው። አሜን። እሺ